ቤሎ ጴጥሮስ ለጳውሎስ ጥባኬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እስከዚህ ዕለትና ሰዓት ያደረሰን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የተለመደውን የሐዲስ ኪዳን ትምህርት የማርቆስን ወንጌል ነው የምንቀጥለው። የማርቆስ ወንጌል ዛሬ የምንማማረው ባለፈው 13 አይተናል። 14 ምዕራፍ ዛሬ እናያለን። ምዕራፍ 14 ምን ይላል? ስለምን ይናገራል? በውስጡ ምን ታሪክ አለው? ለኛ ህይወትስ ምንድነው ያለው ነገር የሚያስተምረን? ከዚህስ ምን እንማራለን የሚለውን ነገር እናያለን። እንግዲህ የማርቆስ ወንጌል ምዕራፍ 14 የሚጀው ዘከመ ተማከሩ ሊቃነ ካህናት ይቅትልዎ ለእግዚእ ኢየሱስ፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመግደል ሊቃነ ካህናት መማከራቸውን ነው። ሊቃነ ካህናት ስንል ቀያፋ፣ ሐና ወይም ሐና ልንል እንችላለን። ሌሎችም ሊቃነ ካህናት አሉ። የምኩራብ ሁሉ ኃላፊዎች፣ የምኩራብ ሁሉ መሪዎች፣ አስተዳዳሪዎች፣ ፊት አውራሪዎች በአንድ ላይ ተሰብስበው ጌታችን ኢየሱስ ክርስቶስን እንዴት አድርገው መስቀል እንዳለባቸው፣ እንዴት አድርገው መግደል እንዳለባቸው የተማከሩትን ምክር በዝርዝር የሚያስረዳ የመጽሐፍ ቅዱስ ክፍል ነው ማለት ነው። በዚህም መሰረት ወእስከ ሰኑይ መዋዕል ፋሲካ በዓለ መጸለት የሐሰሱ ሊቃነ ካህናት ወጸሐፍት ይትመነይዎ ወያሕዝዎ ይትልዎ ወይቤሉ አኮኬ በበዓል ከመ ይታወኩ ሕዝብ። እንግዲህ ብዙ ጊዜ ሊቃውንት አባቶቻችን እንደሚያስተምሩት አይሁድ ምክር የጀመሩት በዕለተ እሑድ ሆሳዕና እንደሆነ ይነገራል። ሆሳዕና በዕለተ እሑድ እንስቀለው አሉ። አይ አሁን እሑድ መሰቀል የለበትም ሰኞ አሉ። ለሰኞ አልተስማሙም። ሰኞ እንደገና ማክሰኞ እንስቀል ብለው ተማከሩ። ማክሰኞም ሊሆን አይገባም አሉ። ከዚያ ቀጠሉና ማክሰኞ ረቡዕ እንስቀለው አሉ። ሐሙስ በዓለ መጸለት የሚያከብሩበት የፋሲካ በዓላቸው የሚያከብሩበት ስለነበረ ሐሙስ ስለምናከብር በዋዜማው መስቀል የለብንም ህዝቡ ይታወካል አሉ። አይ እንግዲያውስ መቼ እንስቀለው ሲሉ ሐሙስ በዓላችን እናክብርና ዓርብ ይሰቀል ብለው በዕለተ ረቡዕ ወስነው ጨረሱ ነው የሚለው። ምክራቸውን የጨረሱት በዕለተ ረቡዕ ነው። እንግዲህ ያው ምክሩ እየተደረገ ያለው ረቡዕ ነው። ጌታችን የሚሰቀለው እምድረ ክልኤ መዋዕል ከሁለት ቀን በኋላ ሐሙስን ውለው ዓርብ እንደማለት ነው። የሚሰቀልበትን መማከራቸውን በዝርዝር ይነግረናል ማለት ነው። በዚያ ጌታችን ኢየሱስ ክርስቶስ በአልዓዛር በኒቆዲሞስ ቤት ተቀምጦ ባለበት ሰዓት ሊቃነ ካህናት ጌታችን ለመስቀል በሚማከሩበት ጊዜ ወንዘ ሀሎ ቢታንያ በቤተ ስምዖን ዘለምጽ ዘይረፍቅ መጻት በሲት ዋምጻ ትፍረተ ዘአልባስጥሮ ዘናርዱ ቅድው ዘጹብ ሴጡ። አንዲት ሴት ሽቱ ይዛ ወደ ጌታችን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መንጣቷን ነው። በቅድመ ስብከት ኃጥእት ማርያም የምትባል ናት ብለው አንዳንድ ሊቃውንት በትርጓሜ ያስቀምጣሉ። ሌሎችም ደግሞ ኃጢአተኛዋ ማርያም የምትባል ናት፣ አንዳንዶችም ደግሞ ማርያም መግደላዊት የሚሉ አሉ። አንዳንዶችም ደግሞ እህተ አልዓዛር የተለያየ ይሏታል። በብዙ መጻሕፍት ብዙ አይነት ስያሜ አለ። ግን ጠቅለል ባለመልኩ ሁሉንም መጻሕፍት የሚገዛው መጽሐፍ ቅዱስ ስለሆነ በዮሐንስ ወንጌል ምዕራፍ 11 ላይ እንደተጠቀሰው የአልዓዛር እህት ማርያም እንደሆነች ይስማማሉ። ምዕራፍ 13 ላይ በዮሐንስ ወንጌል በደንብ ተገልጿል። የአልዓዛር እህት ማርያም ናት በሚለው ላይ የመጽሐፍ ቅዱስን ሐሳብ ይዞ ነው። ሌሎቹ እይታ ማብራሪያ ሊሆኑ ይችላሉ። ትንታኔ አጠቃላይ ለጠቅላላ ዕውቀትና ግንዛቤ ስፍሐ አእምሮ ሰዎች እንዲኖራቸው በብዙ ትርጓሜ ብዙ አይነት ስም ቢሰጧትም እሷ እንደሆነች ግን ሊቃውንት እንደገና አገሩ ቢታንያ ነው። ቤቱ ቤተ ስምዖን ወይም ቤተ አልዓዛር ይባላል። አልዓዛርና ስምዖን ይላል መጽሐፍ ቅዱስ። ሁለቱ አይጣላም ቢሉ አይጣላም። በአልዓዛር ቤትም በስምዖን ቤቱ ይባል። ሁለቱም በአንድ ግቢ ቤት ውስጥ ይኖሩ ነበርና ቤታቸው አንድ ባይሆንም ግቢያቸዋል። በዚያ ግቢ ውስጥ መኖር ለማጠየቅ አንዱ አልዓዛር አንድ ስምዖን ብሎ ይጽፋል ነው። በለምጻሙ በስምዖን ቤት ማለት ደግሞ ኃጢአተኛው ስምዖን ለማለት ነው።
ለምጽ የኃጢአት መገለጫ ነው በዚያ ሰዓት እና የገሰገሰች ይቺ ሴት ወደዚያ ቤት እንደመጣች ነው ምን ይዛለች? አልባስጥሮስ በሚባል ብልቃጥ ላይ የተዘጋጀ ወይም ጠርሙስ የተዘጋጀ በአልባስጥሮስ ጠርሙስ የሚሸጥ ናርዱ ሽቱ ቅዱ ዘውፁ ሲያጡ እጅግ በጣም ውድ የሆነ ናርዱ ቅዱ ከሚባል የተዘጋጀ እጅግ በጣም ውድ የሆነ ሽቱ ይዛ ወደ ጌታችን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መምጣቷን ነው። ይቺ ሴት እንግዲህ በቀድሞ የምትታወቀው በኃጢአቱ ዓለም እንደኖረች በበደል እንደኖረች እግዚአብሔር እንደማታውቅ ነው። ከዕለታት በአንድ ቀን ግን መልከ መልካም ነበረች፣ ቀራት የማይባል ከራሷ ጠጉር እስከ እግሯ ጥፍር የሚያሳይ መስታወት አላት። ፊቷን አይታ ወደ ተለያየ የኃጢአት ዓለም ለመሄድ ተዘጋጅታ በነበረበት ሰዓት እግዚአብሔር መንፈስ ቅዱስ ልቧን እንደመከራትና ልቧን እንደመለሰላት ከዚያ በኋላ ይሄ ሁሉ መልክም ይጠወልጋል፣ ቆዳም ያሸበሽባል፣ ፀጉርም ይነጫጫል፣ ውበት ያልፋል፣ ይረግፋል፣ የማያልፈው ውበቴ ዘላለማዊ አምላኬ እኔን ኃጢአተኛውና ሌሎችንም ኃጢአተኞች ለማዳን እኛን ወዶ የመጣለ ወደ እሱ ልሂድ ብላ ብዙ ያጠራቀመችውን ገንዘብ ወደ ወርቅ ቀይራ ወርቅ 300 ግራም የሚመዝን ወርቅ በቤቷ አስቀምጣ ነበረ። ያንን ወርቅ ሽጣ ወደ ሽቱ ቀይራ ይህን ሽቱ ይዛ እንደመጣች ወደ ጌታችን ወደ ኢየሱስ ክርስቶስ በዝርዝር የሚነግረን ትርጓሜው ነው። ወሶጠት ዲበርሱ በጌታችን ኢየሱስ ክርስቶስ ላይ ራሱ ላይ ያፈሰሰችበት ወቦለተሙ ወይቤሉ ለምን ዘመጠነዛ ይጎለ እፍረተ ይህን ሽቱ ለምን አርከፈከፈች የሚል ሐዋርያት መካከል ተቃውሞ እንደገጠማት በእርግጥ በትርጓሜ ብዙ ሊቃውንት ብዙ ሐሳብ ሰጥተዋል። ብዙ ወጥመድ አልፋ ከጌታዋ ደርሳለች። 3 ተቃውሞ ገጥሟታል። አንደኛ ሰይጣን ነቢሮ በማይከለፍኖት በመንገድ መካከል ተቀምጦ አግኝቷት ነበርና ወዴት ትሄጃለሽ ሲላት መልስ ባለመስጠቷ ተበሳይቶ ፍቅሩ ያላለቀበት ወንድ አይተሽ እንግዳ የሆነ ወንድ አይተሽ በትንሽ ገንዘብ ብዙ ገንዘብ የሚሰጥ ወንድ አይተሽ ትሄጃለሽ ብሎ ብዙ ነገር ተናግሯታል ሰይጣን። እሷ ግን መልስ አልሰጠችውም ነበር። በኋላ ግን 3ቱንም ሲናገራት መልስ ለመስጠት ግድ ሆነባትና ፍቅሩ ያላለቀበት ሰው ላልከኝ ሰማይና ምድርን የፈጠረ ሰውን ወዶ የመጣ ፍቅሩ ወረት የሌለበት ዘላለማዊ ለነፍስ በስጋ ሊያድነኝ የመጣ የሁሉ ፍቅር የሆነ ኃጢአተኞችን ወዶ የኛን ኃጢአት ተሸክሞ እሱ ነፃ ሊያወጣን እርጥብ ግንድ ተሸክሞ ጨርቅ አገልድሞ ፍቅሩን በመስቀል ጥግ የፍቅሩን ጥግ በመስቀል ላይ የሚገልጽ አምላክ መጥቷልና ወደሱ ሄዳለሁ አለችው። ትንሽ እንግዳ ወንድ ላልከው ደግሞ በፈጠረውም ዓለም እንግዳ ሆኖ የመጣ እስካሁን በስጋ ታይቶ የማይታወቀው ባህሪ መለኮት ረቂቁ መለኮት በሚታይ ግዘፈ ስጋ በእኛ ስጋ ወደዚህ ምድር እንግዳ ሆኖ ለዓለም እንግዳ የሆነ አምላክ መጥቷል ወደ እርሱ ሄዳለሁ ብለዋለች። በትንሽ ገንዘብ ብዙ ገንዘብ ላክ ትንሽ ሽቱ ነው ይሄ ለነገስታት ለዳዊት እና ሰሎሞን ለሌሎችም የምድር ነገስታት የሚቀቡት ነው። ንጉሠ ነገሥት ሰማይና ምድርን የፈጠረ አምላክ መጥቷልና ትንሽ ሽቱ ሰጥቸው ዘላለማዊ መንግስቱን በይቅርታው የሚያወርሰኝ አምላክ መጥቷል ብላ ስትናገረው እንደ ጢስ ተኖ ሰይጣን ከፊቷ እንደጠፋላት ይሄንን ወጥመድ ያልፋለች። ነብዩ ሲናገር ዳዊት ወጥመድ መስገር ተቀጥቀጠት ወነነስተዲን ረድኤትነ በስመ እግዚአብሔር ወጥመድ ተሰበረ እኛም ዳን በእግዚአብሔር ስም ድነናል ረድኤታችን በእግዚአብሔር ዘንድ ነው ብሎ ዳዊት እንደተናገረው የሰይጣን ወጥመድ ቆርጣ የሄደች ብርቱና ጠንካራ ጽኒት የሆነች ሴት እንደሆነች ያስረዳናል ማለት ነው። ከዚህ አልፋ ስትሄድ ደግሞ ስሙን በር ዘግቶባታል። ምክንያቱም አንቺ ኃጢአተኛ ነሽ፣ በቤት ያለው ጌታዬ አምላኬ ንጹሕ ባህሪ ነው፣ ልትገቢ አይገባም ብሎ በር ዘግቶባታል። ኃጢአተኛው በኃጢአተኛው ላይ በር ሲዘጋባት በሩን ክፈትላት እኔን አምላኳን ፈልጋ ነው የመጣችው ብሎ መድኃኔዓለም በቸርነቱ በር እንዲያስከፈተላት እሷም ወደዚያ ገብታ እያለቀሰች በእንባዋ በፀጉሯ ዝቅ ብላ እንባዋን እያበሰች እግሩን እንደጠረገችለት ያንን ሽቱን በራሱ እንዳርከፈከፈችለት እስካሁን ድረስ በቤትህ ተቀምጬ ለእግሬ ውሃ አላቀረብክም፣ እሷ ግን ሽቱ ለክብሬ ይዛ መጣች። ይቺ ሴት ያደረገችው ለመቃብር ያድርገዋለችና ብዙ ወዳኛለችና ብዙ ኃጢአቷን ይቅር ብያታለሁ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምሕረቱን የገለጠባት ይቅርታና ርኅራኄውን ያፈሰሰባት ሴት እንደሆነች እርሷም ደግሞ በጽኑ አምና ምንም ሳትጠራጠር ሰይጣንን ወጥመድ ቆርጣ የስምዖንን እንቅፋት አስወግዳ ወደ ጌታዋ ገብታ ሽቱ ማርከፍከፏን ነው። እንግዲህ ደግሞ እዚያም ሽቱ ባርከፈከፈችም ጊዜ ሌላ እንቅፋት እንደገጠማት ሐዋርያት ራሳቸው ለምን ይህን ሁሉ ሽቱ አፈሰሰች? ሽቱ በገንዘብ ተሽጦ ወደ ገንዘብ ተቀይሮ ለነዳያን ቢመጸወት አይሻልም ነበር የሚል ክርክር እንዲያነሱባት፣ በተለይ ይሁዳ ደግሞ ይህንን ጥሩ ስራ አልሰራችም፣
ሽቱውን ማፍሰስ አልነበረባትም ባንተ ላይ ተሽጦ ለነዳያን ይገባ ነበር የሚል በፍቅረ ነዋይ እየሰከረ ይሁዳ ለራሱ ለማድረግ ገንዘቡን ብዙ ክርክር እንዲያቀረበባት ያንንም ወጥመድ እንዳለፈችና ጌታችን ለነዳያን ዘልፈ ተረከቡጎሙ በጊዜ ፈቀድክሙ ታሴንዩ ለክሙ ነዳያን ዘወትር ታገኟቸዋላችሁ ባገኛችሁና ደስ ባላችሁ ጊዜ ታደርጉላቸዋላችሁ አኮኪያዬ ዘልፈ ዘተረክቡኒ ከዛሬ ጀምሮ እኔን ግን ሁሉ ጊዜ አታገኙኝም ዛትብሲ ገብረተ ቀበሬ ዛሬ ያደረገችው ለመቃብሬ እቺ ሴት አድርገዋለች ብዙ ወዳኛለችና ብዙ ኃጢያቷንም ይቅር ብየላታለሁ አማን ብለክሙ በሐበሰበክው ለዝንቱ ወንጌል ይህን ወንጌል በዓለም ላይ ስትሰብኩ ንገሩላት ይነገርላት ብሎ ሁሉ ጊዜ ይሄ መልካም ስራዋ እንዲነገርላት እግዚአብሔር ምንም ኃጢያት ብንሰራ ምንም በደለኞች ብንሆን ወደ እግዚአብሔር ከቀረብን እግዚአብሔር የይቅርታ አምላክ መሆኑን ይቅርታው ምሕረቱን የገለጠባት የይቅርታ መገለጫ ሴት እንደሆነች በኋላም ከ36 ቅዱሳት አንስት እንደተጨመረች ሊቃውንት አባቶቻችን ይሄን ያስተምሩናል ይሄን በሰፊው ይነግረናል ከዚያም ቀጥሎ እንደው ይችን ሴት ለምን ታደክሟታላችሁ ብሎ እንደውም ሊተባበሯት እንዲህ አይነቱን ሰዎች ሊያግዙ ይቅርታ ጠይቀው የመጡትን ሰዎች ሊያበረታቱ ሊመክሩ ሊያስተምሩ መንገድ ሊመሩ ይገባል እንጂ እንቅፋት መሆን ወደ እግዚአብሔር የሚመጡ ሰዎችን እንቅፋት መሆን እንደማይገባ አስረግጦ የነገረ ያስተማረባት ሕይወቷ ሁሉ ሰባኪ የሆነ ሴት ናት ማለት ነው ከዚያ ቀጥሎ የምንመለከተው ያው ይሁዳን ነው ተቃውሞ ሐዋርያት ጋር ብቻውንም ተቃውሞ ነበረው ወይ ይሁዳ አስቆሮታው ያህዱ ማስጥቶ ወክለቱ ሆረ ሐበሊቃነ ካህናት ከመያግቦ ሎሙ ከዚያን ሰዓት ጀምሮ ያንን ብር ለሱ እንዲያልሆነ ሽቶ እንዲያልተሸጠና ገንዘብ ለሱ ከመዳይ መጽት አስገባ ተብሎ እንዲያልተሰጠ ባወቀ ጊዜ ተስፋ የቆረጠው ይሁዳ ትንቢት የተነገረበት ክፉ ይሁዳ ስሙ ታማኝ ነው ይሁዳ ማለት የስሙ ትርጓሜ ታማኝ ሲሆን ግን እንደ ስሙ ለፈጣሪው ያልታመነ ከነሱ ተለይቶ ወደ ሊቃነ ካህናት ወደነኛ ወደ ክፉዎች ሄዶ እሱን ላስገባላችሁ ገንዘብ ስጡኝ ምን ያህል ትሰጡኛላችሁ ብሎ መደራደር እንደጀመረ ወተፈስቶ ተናገሩ ወይሐብው 30 ብሩረ ወፈቀደ በጽሚት ያግቦ ሎሙ እንግዲህ 30 ብር እንሰጣለን ብለው ሲያናገሩ ደስ ብሏቸው እንግዲያው 30 ብር ከሰጣችሁኝ ያስገባላችኋለሁ ብሎ በፍጹም ደስተኛ መሆኑና ጌታችን ለማስገባት አሳልፎ ለመስጠት 30 ብር ለመቀበል መወሰኑንና ከነሱ ጋር መማከሩን በዝርዝር ይነግራል ከዚያ ቀጥሎ በእንተ ባለ ፋሲካ ዋመ ቀዳሚት ዕለት በዓለ መጸለት ፋሲካ አሜጠቡ ፍስሐ ፋሲካ የሚያደርጉበት በግ የሚያርዱበት ቀን ነው ቅዳሜ ወይ ቤሉ ዋርዳይሁ ባይቴ ተፈቅር ንሁርና ሰደሉ ለከ ትብላ ፍስሐ ፋሲካ የምታደርገው በየት እንደሆነ የት ሄደን አዘጋጅል ብሎ ሐዋርያት ጌታችን መጠየቃቸውን ወፈነው ክሌት ማርደው ይበሎም ሁሩ ሀገር ዘቅድሜከሙ ወደፊታችሁ ሀገር ሂዱ ወተረክቡ በእሴ ዘይጸውር ፀሐይ በማይ ወተልውጎ ውሃ ተሸክሞ የምታገኙት አንድ ሰው አለ ውሃ ተሸክሞ ማስሮ የሚሄድ ሰው አለ እሱን ታገኙታላችሁ እሱን ተከተሉት ሀበቡአ ቤት ወደሚገባበት ቤት ሂዱ ወበልግ ወለበዓለ ቤት ለዚያ ለባለቤቱም እንዲህ ብላችሁ ተናገሩት ይብየለከ ሊቃይቴኑ ጽርህም ሀበበል ፈሳም ስላርዳይ የተማሪዎች ጋር ፋሲካን የማደርግበት ቦታ የት ነው ብላችሁ ጠይቁት ወውቱ ያሪየክሙ ጽርሃ አብዬ ወንጹፈ ወረሱ ወህያ አስተዳሉ የተነጠፈ የተጎዘጎዘ ልዩ የሆነ ቤት ያልተዘጋጀ ቤት አለ ወደዚያ ያነግራቸዋል ወሆሩ አርዳይሁ ሀገር ወረከቡ በከመቤሎ ማስተዳሉ በህየ ፍስሐ ሄዱ እነሱም ጌታችን እንዳላቸው አገኙ በዚያም ፋሲካን በዚያ ማዘጋጃቸው 10 ወክለቱ አርዳይሁ 12ም ሐዋርያት ሂዱ ወደፊታችሁ ወዳለ ሀገር አንድ ሰው ታገኛላችሁ ውሃ ተሸክሙ ውሃ ቀርቶ ሲሄድ ታገኙታላችሁ እሱን ስታገኙት በየት ነው ጌታ ፋሲካ ማድረግ ይፈልጋልና ቤት አዘጋጅልን ብላችሁ ንገሩት ብሎ ያ ሰውየውም እነሱን ተቀብሎ እንዲያዘጋጀ ሐዋርያትም ደግሞ ና ፋሲካን አድርግ ቤቱን አግኝተናል ሰውየው ፈቃደኛ ሆኗል ብለው ወደዚያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፋሲካ ወይም በዓልን ለማድረግ ራት ለመብላት ወደዚያ ቤት መሄዱን ይነግረናል ማለት ነው ወንዘ ይረፈቁ ወይበሉ ይቤሎሙ ተቀምጠው በሚበሉበት ጊዜ እንዲህ አላቸው ጌታችን እንዲህ ብሎ ተናገራቸው አማን ብለክሙ አሐዱ ብነክሙ ዘይበል ብኒ ያገባኒ ወአሐዙ ይተክዙ ያው የስሞን ቤት ነው ብለውታል ሊቃውንቱ ያ ሰውየው ስሞን ነው ብለውታል ፀሐይ በማይ ዘይጸውር ፀሐይ በማይ ዘውቱ ስሞን ዘለንጽ የለምጻሙ ስሞን ያ ራት ያደርግበት የነበረው ነው ወደዚያ ጌታችን አምላካችን ኢየሱስ ክርስቶስ ገብቶ ምግብ በሚበሉበት በራት ተቀምጠው በነበረበት ሰዓት እንግዲህ ከናንተ መካከል ነገ አንዱ ያስይዘኛል ብሎ የይሁዳን ክፉ ስራ እንደገለጠ በአንጻሩ እንደገና ጴጥሮስም ከዚያ ሁሉም ጥለው ቢበተኑ ቢክዱም እንኳን
አንሰ ለመኩሎም ክዱከ አንሰ ግሙራ ይክደከ መጉት ምስሌከ ካንተ ጋር ሞታለው እንጂ ሁሉም ቢክዱህ እኔ አልክድህም ብሎ ስምዖን ጴጥሮስ መማሉና መገዘቱን ይሁዳ እንደሚያስይዘው በግልጽ ቋንቋ ጌታችን ለሐዋርያት መንገሩን አሳልፎ የሚሰጠኝ ከእናንተ መካከል አንድ ሰው አለ ያ ሰው ባልተፈጠረ ይሻለው ነበር ብሎ ስለ ይሁዳ መናገሩን በዝርዝር ይናገራል። ከዛ ይቀጥልና ወንዘ ይበሉ ነሳ ጊዜ ኢየሱስ ህብስተ ባረከ ወፈተተ በሚበሉበት ጊዜ ጌታችን ኢየሱስ ክርስቶስ ህብስቱን አነሳና ባረከው ማለትም ቀጥሎ ወደ ላይ አመለከተ ወደ ሰማይ አመሰገነ ይላል። ማለትም ያንተ ፈቃድም የኔ ፈቃድም ያለበት ነው ባንተም በኔም ባንዲት ፈቃድ እነሆ ባርኬዋለሁ ሲል ነው። ከዚያው ቆረሰው ፈተተው ከ13 አድርጎ ቆረሰው ይላሉ ሊቃውንቱ። 13 የሚለው ምን ነው ቢሉ 12 ሐዋርያት ናቸው የሚቆርቡት ወይም ያንን ህብስቱ የሚዘጋጅላቸው 12 ናቸው። ለምን 13 አደረገው ቢሉ ራሱም ያው አብሮ ቀምሶ ያቀምሳቸው ዘንድ ወይም ቆርቦ ያቆርባቸው ዘንድ። ለሱ ምን ጥቅም አለው ቢሉ አይ ባለመድኃኒት ያልታመመ ሰው ሐኪም ቀምሶ ለህመምተኛ ሊያቀምስ ይችላል። ምክንያቱም ለማደፋፈር ነው እንጂ ለሱ የሚጠቅመው ሆኖ አይደለም። የራሱ ጋር ለራሱ የሚጠቅመው ሆኖ ሳይሆን ለማደፋፈር አንድም 12 ሆኖ ሳለ 13 አድርጎ መቅረሱ እሱ ካህን ሆኖ እነሱ እንደሚመናን ሲቆርቡ ካህናት ሳይቆርቡ ሚመናንን ማቁረብ ስለሌለባቸው ቆርባቸው አቅርቡ ለማለት ህግና ስርዓት ለመስራት ነው። ሌላው በሶስተኛ ትርጓሜ 13 ማድረጉ 13 ሕማማተ መስቀል በቀራንዮ ቀበላለው ሲል ነው ብለው ሊቃውንት አባቶቻችን ተርጉመውታል። ወሃቡም 13 አድርጎ ቆርሶ ጤማጣሙ እንድል መጽሐፍ ቀምሶ አቀመሳቸው አቆረባቸው። ወይ ቤሎም ንሱ ብሉ ዝኡት ስጋዬ ይሄ ስጋዬ ነው እነሆ ብሉ ብሎ ሰጣቸው። ወነሳ ጽዋኒ አይኮተ ጽዋውን አንስቶ አመሰገነ። ወሃቦሙ ወይ ቤሎሙ ሰጣቸው እንዲህ አላቸው ንሱ ስትዩ ምነሁ ኩልክሙ ሁላችሁም ከዚህ ጠጡ ይህ ለሐዲስ ሥርዓት ለስርየት ኃጢአት የሚፈሰው ደሜ ነው ብሎ በቀራንዮ የሚፈሰውን በዕለተ ሐሙስ ዓርብ የሚፈሰውን በዕለተ ሐሙስ ትኩስ ስጋና ደም አድርጎ ህብስቱንና ወይኑን ለነሱ ማቁረቡን ወይም ህግና ስርዓት አድርጎ መስራቱን በሐዲስ ኪዳን ሐሙስ የሚባልበትም አንዱ መሰረታዊ ነገር የዓለም ድነት ሁሉ ስጋና ደሙ ስርዓቱ የተሰራው የተከናወነው አዲስ አድርጎ ትኩስ አድርጎ የሰጠበት ቀን ስለሆነ ይህንን በወንጌል ላይ ተጽፎ የሚገኘው ኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ህግና ስርዓቱን ጠብቃ ዛሬ ስጋና ደሙን የምትፈጽመው በዚህ መንገድ ነው። ስርዓቱን የምትፈጽመው ስርዓተ ቁርባን ማለት ነው። ከዚያ ይቀጥልና ወይ ቤሎሙ ኢየሱስ ላርዳዩ ኩልክሙ ትክዱን በዛቲ ሌሊት ሁላችሁም ትክዱኛላችሁ በዚች ሌሊት አላቸው። ያንን ከስጋው ደግሞ ለውጦ ከሰጣቸው በኋላ ሁላችሁም ትክዱኛላችሁ ብሎ ነገራቸው። እስመ ጽሑፍ ዘይብል ቀትሎ ኖላዊ ወይ ዘራዋ አባጋ መሬቱ ወይም ወይ ዘራው ይላል አባጋ መሬቱ እረኛውን ይዘዋለው መንጋው ይበተናል ተብሎ በነብዩ ዘካርያስ እንደተነገረው ጥላችሁ እናንተ ትበተናላችሁ። ወምድረ ተነሳይኩ ቀድመክሙ ገሊላ ከሙታን ተለይቼን ይነሳለሁ ከተነሳ በኋላ ገሊላ ቀድማችኋለሁ። ወይ ቤሎ ጴጥሮስ ለመኩሎም ክህዱ ካን ሰግሙራ ይከይደከ መውት ምስሌከ ጴጥሮስ ከነሱ መካከል ሁሉም ቢክዱ ምን ያሞታለው እንጂ ካንተ ካልክድህም ብሎ ጴጥሮስ ቃል መግባቱን። ወይ ቤሎ ኢየሱስ አማን ብለካ አንተ ትክደን ይጎም 60 በዛቲ ሌሊት ዘንበለ ይንቁዶሮ ክሊኤ ጊዜ 3 ጊዜ ይላል 2 ጊዜም 3 ጊዜም ቢል ዶሮ ሳይጮህ እንደውም አንተ 3 ጊዜ በዚህ ሌሊት ትክደኛለህ ብሎ ለጴጥሮስ እውነታውን መናገሩ። ዋፈድፈደ ጴጥሮስ ትምክህተ ተመካ ጴጥሮስም አልክድህም አለ። ወተረግመ ይላል ቃል ገባ። ወተሐልፎተ እንዘይብል ወመውት ምስሌከም አንተ ጋር ሞታለሁ እንጂ አላደርገውም በሚል ቃል ገባ። እየከደከ ወከማሁ ይብሉ ሁሉም እንደዚሁ አንክድ የሚሉ ነበረ። ከዚያ በኋላ ጌታችን አምላካችን መድኃኒታችን በጸሎተ ሐሙስ ይሄንን ስርዓቱን ከፈጸመ በኋላ ቀጥታ በዚያው ሌሊት በጾም በስርዓተ ጸሎትን ለማስተማርና በጸሎት ለማደር ሐዋርያትን አስከትሎ ጌቴሴማኒ ወደ ተባለው ጫካ ውስጥ መሄዱን በዮሐንስ ፈለገ ቄድሮስ በዚህ ጌቴሴማኒ እንደገና ደግሞ ሊቶስጥራ ደግሞ በማቴዎስ በማርቆስ ጌቴሴማኒ ይላል ወደ ጫካ ቦታ ሄዶ በዚያ ጌታችን ኢየሱስ ክርስቶስ ስርዓተ ጸሎትን እያስተማረ ማደሩ።
ወሆሩ አጸደ ወይን እንተ ስማ ጌቴሴማኒ በተባለ ቦታ ወደዚያ የወይን ቦታ ሄዱ። ወይ ቤሎሙ ላርዳይሁ ንበሩ ዜ እስከ ሀጎር ካህ ወጼልዲ ከዚህ ሀጀ ወደዚህ እስከመጣ ተቀመጡ እዚህ አላቸው። ወነስሆሙ ለጴጥሮስ ወለ ያዕቆብ ወለ ዮሐንስ ምስሌሁ እነኛ ጥያቄ ያለባቸውን ብዙ ጊዜ የማይለያቸውን ነፃ ያወጣቸው ዘንድ የሚያስተምራቸውን እነሱን ሶስቱን ይዟቸው ጴጥሮስ ዮሐንስ ያዕቆብን ሄደ። ወሀዘ ይተክዝ ወሂዝም ያዝን ይተክዝ ጀመር። ወይ ቤሎሙ ተከዝ ነፍሴ እስከ ለሞት ንበሩ ዜ ወትግሁ እንከም እንግዲህ ከዚህ ተግታችሁ ጸልዩ ነፍሴ ተከዘች አዘነች ብሎ ከዚህ ተቀመጡ ብሎ እነሱን እያስተማረ ቆይ። ወምዝ ታጠጠ ህቀ ወሰገደ ውስተ ምድር ወጸለየ ከመትልፍ ብነው ይቲ ሰዓት ለእመይት ካል የሚገባ የሚቻል ከሆነ ይቺ ጽዋ ከኔ ትለፍ ብሎ በዚህ ሰዓት በእኔ ትለፍ ብሎ ጌታችን ኢየሱስ መጸለዩን ጽዋ ብሏታል። ሞቱን ያው ጽዋ ከላይ ጀምሮ እስከታይ ሁሉን እንደሚያዳርስ ጽዋ ከላይ ከመጀመሪያው ጀምሮ እስከታይ ድረስ በማይድ ላይ የተቀመጡት በጽዋ ያለው ነገር እንደሚቀምሱት ከአዳም ጀምሮ አጠቃላይ የሰው ዘር ሁሉ በአዳም የጀመረው በሔዋን የጀመረው ሞት እስከ ህልፈተ ዓለም ድረስ ሁሉም ያን ጽዋ ሞት ይቀምሰዋልና በዚህ መካከል የአዳምን ስጋ ተዋህዶ እሱ መጥቷልና የጽዋ ከኔ ይልፍ ማለት ይህንን ሞት መቅመስ አስቤ አልሜው ፈቅጄ መጣው ስለሆነ ከኔ ይልፍ እያለ ማስተማሩን ወይቢ አባም ወአቡ የኩሉ ይትካለከ አይልፋ ምን ለዛቲ ጽዋ ወባይቱ ፈቃድ እዚያከ ለይኩን ዋኮ ፈቃድ እዚያየ እኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አባት ወይ ይቺ ጽዋ ከኔ ትልፍ እያለ እየጸለየ ማደሩ ይለምናል፣ ይጸልያል፣ ያሳያል። ምን ያጉን ምክንያቱ ደግሞ ምንድነው ከተባለ መጸለይ መለመን መማለድ የሚገባውን ስጋ ተዋህዷልና ላጠይቆት ትስፊት ነው። የአብና የሱ ፈቃድ አንድ እንደሆነ ይታወቃል። ማለትም ነገር ግን አላዋቂ ስጋ እንደተዋሃደ ለማጠየቅ እሱ እንደ ማላጅና እንደ ጸሎተኛ ሆኖ አብ እንደተቀባይ ሆኖ አንድ ፈቃድ ሲሆናቸው ሌላ ፈቃድ እንዳለ አድርጎ ያሳያል። እውነታው ግን ሲተረጎም አንድ ፈቃድ ነው ያላቸው። በአንዲት ፈቃድ ነው ወደዚህ ምድር የመጣው፣ በአንድ ፈቃድ ነው ሞትን የተቀበለው፣ በአንድ ፈቃድ ነው ስራውን ሁሉ ያከናወነው ማለት ነው። ላጠይቆት ስጋ እንደተዋሃደ አላዋቂ ስጋን መለመን መጸለይ እንደተዋሃደ ለማጠየቅ አራያ ለመሆን ለአራያነት ለአቅርቦተ ሰይጣን እንደገናም ደግሞ ላጠይቆት ፊት ሶስት ነገሮችን ለማሟላት በዚህ መንገድ ጌታችን መጠየቁን ነው። ወገቢ ወረከቦሙ ዘይነውሙ ተማሪዎቹ ወደዚያ ሲገባ ተመልሶ ግን ተኝተው አገኛቸው፣ ደክሟቸው ነበርና። ወይ ቤሎ እስመ ከብድ አይንቲሆሙ በዲቃስ ይላል እንቅልፍ ተጭኗቸው ተኝተው ነበር። ወይ ቤሎ ለጴጥሮስ ስምዖን ትነውምኑም ወይ ትክል ታግሶ ትተኛለህን መታገስ አትችልምን? አሐተ ሰዓት አንድ ሰዓት አለው። ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት እስመ መንፈስ ይፈቅድ ወስጋ ይደክም። ስጋ ይደክማል፣ መንፈስ ግን ነፍስ ግን ፈቃደኛ ነው። እነሆ ተግታችሁ ጸልዩ ወደ ፈተና እንዲያተግቡ አላቸው። ወሆረ ካይበጸ ወጸልየ ኪያሁ ከመ ይቤ ያለ ረፍት መጸለይ እንደሚገባ እሱም አሁን ይህን ነግሯቸው ሊጸልይ ሄደ። ወገቢዎ ካይበረከቦሙ እንዘይነውሙ እስመ ከብደ አይንቲሆሙ አይናቸውን እንቅልፍ ተጭኗቸው ነበርና አሁንም ተመልሶ ሲሄድ ተኝተው አገኛቸው። በነገራችን ላይ ጸሎቱ ሐሙስ የሚባለው ሙሉ ሌሊት ያለ ረፍት ጌታችን ሲጸልይና ስርዓተ ጸሎትን ለሐዋርያት እንቅልፍ እየጣላቸው እየወደቁ እየተነሱ እዚያው ሲያስተምራቸው እንዳደረገ የጸሎቱ ሐሙስ የተባለው ስርዓተ ጸሎት አስፍቶ ያስተማረበት ሌሊት ስለሆነ ነው። ዓርብ ሊሰቀል ሐሙስ ለዓርብ ሌሊት ያስተማረበት ስለሆነ ነው። ወይ ያይመሩ ዘይነብቡ የሚናገሩትን አላወቁም። ወመጻ በሳልስ ወይ ቤሎሙ ኑሙ እንከሳ ይርፍ ወመይ ረስመናሁ በጻ ጊዜ ሆነሁ ያገብቡ ለወልደ ጓለሚያው እነሆ የሰው ልጅ አሳልፈ የሚሰጡበት ደርሷል። እኔ ራሴን አሳልፌ ለዓለም የምሰጥበት ጊዜ ደርሷልና ከዚህ በኋላ ፈጽማችሁ ረፉ ተኙ ብሎ ጌታችን ኢየሱስ ክርስቶስ እንዲተኙ መፍቀዱን ይነግረናል። ከዚያ በኋላ ወደ ሰው እጅ አልፎ እንደሚሰጥ ወደ ቀራንዮ ሄዶ እንደሚሰቀል ይህን እስከ መጨረሻው ድረስ ያለውን የሐዲስ ኪዳን ያለውን እስከ መጨረሻው ነገረ ድነትን በግልጽ ቋንቋ ያስተማረበት በሊቶስጥራ ወይም ጌቴሴማኒ ወይም ፈለገ ቄድሮስ በተባለው ጫካ በጸሎተ ሐሙስ ሌሊት ለዓርብ ያስተማረውን ትምህርት በሰፊ ነግረናል። ከዚያ ቀጥሎ ያለው ደግሞ ይሁዳ አሳልፎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዴት እንደሰጠው ይነግረናል። ወንዘ የተናገረው በዛ ሶቪያ ይሁዳ አስቆሮታዊ አሐዱ ማሰርቱ ወክሌቱም ስለሁ ብዙሃን ሰብ እለ በመዋጥህ ወአብትር ወማበሊቃነ ካህናት ወጸሐፍት ወረበናት። ከዚህም በኋላ ይሁዳ አሳልፎ ይሰጠው ዘንድ ጸሐፍት ረበናት
8 ሸንጎ ምንለው ጸሐፍት ሸንጎ አለው፣ ረበናት ሸንጎ አለው፣ ፈሪሳውያን ሰዱቃውያን የሚባሉት እንደገና ደግሞ የአይሁድ ሸንጎዎች ምሁራን የሚባሉት እነኛ ሁሉ አጠቃላይ ወስነዋል እንዲሰቀል በዕለተ ዓርብና እነኛን ሁሉ ይሁዳ እየመራ ጌታችን ወደ ያለበት ይዞ መንጣቱን ሲመጡም ደግሞ በትር ያዟሉ፣ መግረፍ ያዟሉ፣ ሰይፍ ያዟሉ። ያን ሁሉ ይዘው አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ለመያዝ የተለያየ መሳሪያ ይዘው መንጣታቸውን ነው። ማኅበረ ሊቃነ ካህናት ወጸሐፍት ወረበናት ወሀቦሙ ትእምርተ ዘያገቦ ወይቤሎሙ ዘሳምክዎ ውእቱ አሐዝዎ ወአጽንዕዎ ወሰድዎ። እነሆ አሁን እኔ ቀጥታ ሄጄ የምስመው አለ፣ ሌላው እንዳትይዙ ተሳስታችሁ። ብዙ ጊዜ ዮሐንስ በደም ግባቱም ክርስቶስን ይመስለዋል ይላሉ። እንዲያተሳሳቱ መጀመሪያ ሄጄ ሁሉም ሰላም ስለምላቸው ሰላም ብለው የመጀመሪያ እሱን ነውና ሌላ አይደለም። መጀመሪያ ያልኩትን እንደሳተሳሳቱ ምልክት ይሆናቸው እሱን ያዙ ብሎ እየመራ ወስዶ ወደ ጌታችን ወደ ኢየሱስ ክርስቶስ ይዟቸው እንደመጣ ወሰው በመጽሐቢሁ ይቤሎ ረቢ ወሰአሞ። እሱም ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበና መምህር ሆይ ቸርነህ እንዴት ነህ ብሎ ጌታችን ኢየሱስ ክርስቶስን መያዙን ይነግረናል። መሳሙን ስሙ ያዘው ነው የሚለው። ለዚህም ነው አሁን በሕማማት ጊዜ መሳሳም የለም መጨባበጥ የለም የሚባለው ይህንን ለማሰብ ነው። ሰው በፍቅር ከልብ የሆነ ፍቅር ቢሳሳም ኃጢአት አይደለም። ከፍቅር የሆነ ሰላምታም ኃጢአት አይደለም። ከፍቅር የሆነ መሳሳም ብቻ ሳይሆን መተቃቀፍም ኃጢአት ሊሆን አይችልም። ነገር ግን እንዲህ አድርጎ ጌታችን አስይዞታልና የውሸት መሳሳም፣ የውሸት መተቃቀፍ፣ የውሸት ሰላምታ ተገቢ አይደለም። ከልባችሁ ይሁን ሁሉ ነገር፣ ፍቅራችሁን በልባችሁ ያለውን መግለጽ እንጂ በልብ የሌለ ፍቅር አትግለጹ የሚለውን በዝርዝር ይነግረናል ማለት ነው። ወሰፉ ደዊሆሙ ላዕሌሁም ወሐዘው ጌታችን እጃቸውን ዘርግተው ያዙት። ወመላ መጥባይቶ አሐዱ እምእለ ምስሌሁ ይቀውም ወዘበጦ ለገብረ ሊቀ ካህናት ወመተሮ እዝኖ። ሁሉም መጥተው ጌታችን ሲይዙት ከዚያ መካከል ጴጥሮስ ተቆጥቶ ማልኮስ የተባለ የሊቀ ካህናቱን አገልጋይ ጆሮውን መጥቶ ጆሮውን መቁረጡን ዋውሳ እግዚእስ ወይቤሎ ከመሰራቂኑ ትደግኑኒ ትከተሉኛላችሁ እንደ ሌባ መጻእክሙ ስለ መዋጥሁ ሀብት ታዙኒ እንደሰረቀ ሰው ሰይፍ ይዛችሁ በትር ይዛችሁ ልትይዙ መጣችሁን? ወኩሉ አሚረ ሀሎኩም ምስሌክሙ በእናንተ ዘንድ እያስተማርኩ በምኩራብ ሜህር በምኩራብ እያስተማርኩ በምኩራብ አልነበርኩምን? እያዝክሙኒ አልያዛችሁኝም ነበር። ወባሕቶ ከመ ይብጽሕ ዘውስተ መጻሕፍት አህደግዎ ኩሎሙ አርዳኢሁ ወጎዩ። በመጽሐፍ የተባለው ይደርስ ዘንድ ነው። ተማሪዎቹም ሁሉ ጥለው ተበተኑ። ወተለወ አሐዱ ወሬዘን ዘይታጸፍ ሰንዱ ራቆ እጅግ ርቆ መጠነሙ ጋር ሰው ድንጋይ ወሮ የሚያደርስበትን ያህል ጴጥሮስ መጎናጸፊያውን ከአንገቱ ላይ አድርጎ ተሸፋፍኖ ይከተለው ነበረ። ጨርሶ እንደሌሎቹ እንዳይጠፋ ሁሉም ቢክዱ አልክድም ብሎ ቃል ገብቷል። እንደገናም ደግሞ አብሮ እንደ ዮሐንስ ደግሞ እዚያው አብሮ እመቤታችንን እያቀፈ እንባውን እያበሰ ጌታችን ስር እየወደቀ እየተነሳ እየደገፈ እንዳይቀጥል ደግሞ ፈርቷል። ከሩቅ ይከተል ነበር ተጎናጽፎ እና ከዚያ በኋላ ወሰድዎ ለእግዚእ ኢየሱስ ሀበ ሊቀ ካህናት ወተጋቡ ሀቤሁ ሊቃነ ካህናት ወደ ያሉበት ወደ ቀያፋ ቤት ወሰዱት። ወኩሎሙ ሊቃነ ካህናት ወጸሐፍት ወረበናት እነኛ ሸንጎዎች ሁሉ ተሰበሰቡ። ተለወ ጴጥሮስም ርሁቅ ውስተ ውሳጤ አጸደ ሊቀ ካህናት ወነበረም ስለ ዋልያኒሆሙ ይስህን መንገለ በርቅ እሳት የሚሞቁ ሊቀ ካህናቱ ግቢ ሰዎች ነበሩና እስከዚያ ድረስ ጴጥሮስ ተከትሎ ጌታችን ኢየሱስ ክርስቶስ ከዚያ መቆሙን ወሐሰሱ ሊቃነ ካህናት ወኩሉ አውድ ሰማዕተ ሐሰት በዚያ ያስተዋድጉ ለእግዚእ ኢየሱስ ከመ ይቅትልዎ እሱን አሳልፎ ለመስጠት ጌታችን ኢየሱስ ክርስቶስ ለመግደል የሐሰተኞች ምስክር የሚሆኑ በገንዘብ የሚገዙ እነሱን በሚፈልጉበት ጊዜ ወብዙሃን ለአስተዋደይዎ በሐሰት ብዙዎቹ በሐሰት ከሰውት ነበር። ወሐብሩ ቃሎሙ ወቦድ ለተንሱ ሰማዕተ ሐሰት የመጡት ግን ቃላቸው አንድ ሆኖ ነበረ። በገንዘብ የተገዙት እነሆ ቤተ መቅደስ ይፍረስ ሲል ሰምተናል፣ እንደገና ቄሳርን ሲሳደብ ሰምተናል፣ ሰንበትን ሲሽር ሰምተናል የሚል የሐሰት እንትን አቅርበው ጌታችን ኢየሱስ ክርስቶስን አሳልፎ ለመስጠት እነኛ ሁሉ በአንድ ላይ ሆነው መቅረባቸውና በአጠቃላይ ሁሉም በአደባባይ ያሉት ሁሉ በሱ ላይ ተባብረው ጌታችን ኢየሱስ ክርስቶስ ይሰቀል ዘንድ መፍቀዳቸውን ከለሜዳ ለብሶ ወደዚያ መውጣቱን እንደገናም ደግሞ በጥፊ እየመቱት ራሱን በዘንግ እየመቱ አንተ ክርስቶስ ከሆንክ ተናገር እያሉ
በሱ ላይ መሳለቃቸውንና መከራ ማድረሳቸውን እያደረሱበት ወደ አደባባይ እንደወሰዱት በዝርዝር ይነግረናል። ከዚያ ጋር ይቀጥልና የመጨረሻውን አንቀጽ ስንመለከተው ወንዝ ሀሎ ጴጥሮስ ታይተው አጸዱ መጽሐፍ የጴጥሮስን ክደት ነው የምንመለከተው። ጴጥሮስ ታች አደባባዩ ተቀምጦ በነበረበት ሰዓት አንዲት ሴት መጣ፣ አንተኑ ገሊላዊ፣ አንተ የገሊላ ሰው ነህ ከኢየሱስ ጋር የመጣ ስትለው አላውቅም አለ። ክደት ጀምሯል። ከዚያ ቀያፋ ሊቀ ካህናት ሰራተኛ መታ ጠይቀዋለች። አሁን የምትዩን ሰውም አላቅም ብለዋል። ከዚህ እሳት የሚሞቁ ሰዎችም አንተኑ ገሊላዊ ትታወቅ በነገርከ ወይም ያውቀከ ነገርከ፣ አነጋገርህ ይታወቃል፣ ቋንቋህ ይታወቃል፣ አብረህ የመጣህ ነህ ከኢየሱስ ጋር ብለው ሲጠይቁት አላቅም ብሎ 3 ጊዜ መካዱን። እዚያ ጴጥሮስ ማልቀሱን ጌታችን መሰቀሉን ጴጥሮስ ማልቀሱን ጌታችንም መስቀል ላይ ዘንበል ብሎ አፍህ ነው እንጂ ልብህ አልካደኝምና ይቅር ብዬሃለሁ ብሎ ጴጥሮስን ይቅርታ እንዳደረገለት በዝርዝር የሚነግረን ያው የካደውን ጴጥሮስን ምንም እንኳን በልቡ ባይክደውም በአፉ ክዷልና የተናገረውን አልክድም የሚለውን ቃል አስተባብሎ ነበርና አስተሐቅሎ ነበርና ነገር ግን የምሕረት አምላክ ስለሆነ ጴጥሮስን ይቅር እንዳለ ያስረዳናል ማለት ነው። የይቅርታ አምላክ መሆኑን ዋናውም ዓላማው ወደዚህ ምድር የመጣው መስቀል የተሸከመው ቀራንዮ ለመዋል በጥፊ የተመታው ምራቅ የተተፋበት ስተተኞችን በደለኞችን ሁሉ በአጠቃላይ ይቅር ለማለት አምላካችን እንደመጣ ለማጠየቅ ጴጥሮስን ይቅር ማለቱም ጴጥሮስም ዶሮ ተዘከረ ጴጥሮስ በእንተ ዘይብ ወነቀው ዶሮ ሐሚያ ዶሮ በጮኸ ጊዜ ተዘከረ ጴጥሮስ በእንተ ዘይብሎ 60 ተክደኒ ዘንበለይን ዶሮ በጮኸ ጊዜ ጴጥሮስም 3 ጊዜ ትክደኛለህ የሚለው ትዝ ብሎት አምርሮ ማልቀሱን እግዚአብሔርም ደግሞ በንስሐ እንባውን እንዲያበሰለት በዝርዝር በመናገር ይህ የመጽሐፍ ቅዱስ ክፍል ወይም ይህ ምዕራፍ ያጠናቅቃል ሐሳቡን ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።